ይኸውልሽ ምን መሰለሽ ሩታ አሁን እኮ አብርሃም ይፈልግሻል ማለት አይ ባይዘው ግን አንቺ የምትወጂው ከሆነ ይፈልግሻል ማለት ምናምን አይደለም። አሁን እያለች ያለችው እሷ አንቺ የምትፈልጊው ስሜት ካለሽ አብርሃምን መናገር ካለብን አሳመነን ከአንቺ ጋር እንዲሆን እናደርጋለን። እናንተ የምሬ ነው ሌላ ነገር ባይኖር ይኸውልሽ አንቺንና እሷን ነው። በመጀመሪያ ደረጃ እናንተ ምን አገባችሁ? ለሩታ ትዳር ለሩታና ለአብርሽ ትዳር መበተን ሆነ መሰብሰብ እናንተ ምን አገባችሁ? አለና አብርሃም ከአንቺ ጋር ፍላጎት ይኑረው አይኑረው የምናውቀው ነገር ሊኖረውም ላይኖረውም ይችላል። ምናልባት ስለ አንቺ ቆርጦለትም ሊሆን ይችላል። እያለች ያለችው ምናልባት ሁለት አይነት ስሜት እያሳየች ነው። አንዴ መፈለግ አንዴ አለመፈለግ። ከኤርሜላ ጋር ሲሆን ሌላ አይነት ስሜት ታሳያለች፣ ሳይሆን ደግሞ እንዳለመፈለግ እና አይ በግልጽ እኮ ነው ሩታ አልፈልገውም ወይ ፈልገዋለሁ። የምትፈልጊው ከሆነ ቁርጤና አውቄ እኔ ቁጭ ብዬ ትሰሚኛለሽ ሩታ ቁጭ ብዬ የእናንተን ሰላም ማየት የምችል ሰው ነኝ። ገባሽ? ምናልባት ስለማፈቅረው አሁን ላይ የሆነ ያህል ስቴፕ ስለሚሄድ ከማንም ጋር ላያላየው ምናምን ልፈልግ ይሆናል። ግን ደግሞ ቢያንስ እንደዚህ ስልሽ ቁርጤና አውቄ ልቀመጥ ተባበሪ ነው ያልኩሽ ያለው። ስሜትሽን አስረጅኝ። አልፈልገውም ካልሽ ደግሞ በስትክክል ከህይወትሽ በስትክክል አስወጪው። ባውንደሪሽን የሆነ ያህል ባውንደሪ ባሰጪው እሱም በዚህ ልክ ገፍቶሽ የሚመጣ አይነት ሰው አይደለም። ገባሽ? እፈልግሃለሁ የሚል ነገር ስለምታሳዩ ነው። ስለዚህ በግልጽ በመጀመሪያ ደረጃ አቤልና ሄርሜላ በእነ አብርሽ ትዳር ምን አገባችሁ? እውነቴን ነው የምላችሁ፣ ምን አገባችሁ? ለምንድን ነው በዚህን ያህል ስለ እነሱ እንደዚህ የምትጨነቁት? እውነት ተጨንቃችሁ ነው ወይስ የአብርሽን እውነተኛና ትክክለኛ ህይወትን ለማበላሸት ደፋ ቀና ነው እያላችሁ ያላችሁት? ይህንን እንድትመልሱልኝ እፈልጋለሁ። አቤላ እኔ እንዳንተ አስመሳይ ሰው አይቻላግም። የምሬን ነው የምልህ። በጣም እንጃ እንደ እስስት ነው የምትቀያየረው። የምሬን ነው የምልህ አቤላ ማለት ነው። እንደ እስስት ትቀያየራለህ። ይኖ እስስት ታውቃለህ አይደለም? እንደዛ ነው እየተቀያየርክ ያለኸው። እሺ ቤተሰብ ጠፍቼ ነበረ። ሁላችሁንም ሰላም ብያለሁ። እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አዎ ጠፍቻለሁኝ። በእነ አብርሽ ጉዳይ ከመጣሁ በጣም ቆይቷል። ጥሩ ሁኔታ ላይ ስላልነበርኩኝ ስላልነበረኝ ነው። አሁን እንግዲህ እንደ እግዚአብሔር መልካም ፍቃድ ነገሮችን አመቻችቼ መጥቻለሁ። ከዚህ በኋላ አልጠፋም። ቢያንስ በቀን 2 የምመጣውን በቀን 3 ልመጣላችሁ እችላለሁ። ከዚህ በኋላ አልጠፋም ማለት ነው። የእነ አብርሽ እንግዲህ ብዙዎቻችሁ በውስጥ ቪዲዮ ልካችሁልኛል። በውስጥም በሁሉም ነገር ኮሜንትም ላይ ጠርታችሁኛል። በውስጥም በቴሌግራም በኢሞ በዋትሳፕም ልካችሁልኛል። አብርሽ ልጁን ይዞ ሲወጣ አብርሽ ሄርሜላ ጋር ልጅ ይዞ ሲሄድ በዚህ ወጥቶ በዚህ ገብቶ ብቻ ብዙ ነገሮችን ልካችሁልኛል። አልሞህም እኔ ጥሩ ሁኔታ ላይ ስላልነበርኩ ቪዲዮ መስራት ማልችልበት ሁኔታ ላይ ስለነበርኩ ነው የጠፋሁባችሁ ማለት ነው። ከዚህ በኋላ ግን አለሁላችሁ። ያለውን መረጃ በጠዋትም በቀንም በማታም እመጣለሁኝ። ምን እንደሚያደርጉ ሁሉ ነገር አብረን እንፈተፍታቸዋለን። ትንሽ እስኪ ሩታ በጣም ስለናፈቀችኝ የሩታ የምታወራውን የተወሰነ እኔና ከዛ እነዛ የዥልጥ ልጆችን እንጀልጣቸዋለን። አላማረባትም ብታይ ያው እንደነገርኩሽ ምንም የተለየ ሀሳብ የለኝም። በፊትም እና በተቻለሽ መጠን እስካሁን ብዙ ነገር ሞክረሻል ላይ ነው። አሁንም ከፊበት ቤተሰብ ነገሮች ይሳካሉ ብዬ አስባለሁ። እንዳልሽው ነው ብዙ ነገር ትባይ ብዙ ትሰደቢ ትችያለሽ፣ ግን በፍጹም ማንም ስድብ እንዳትሰሚ ቀጥይበት እና ከዛ በኋላ እንግዲህ እሱን ወደ ራስሽ ማምጣት ከቻልሽ ቀላል ነው። የእኔ መፈለግና ለመፈለግ እዚህ ጋር ምንም ፖይንት የለውም። ምንም አይነት ፖይንት የእሱ ፍላጎት ነው በደንብ ፖይንት ያለው አንቺ ህይወት ውስጥ ገባሽ። እኔ በፈልገው እኔ ባፈቅረው እኔ ወደ እኔ ና ብለው ብዙ ነገሮችን ማድረግ እችላለሁ። ነገር ግን የእኔ ፍላጎት እዚህ ጋር ምንም አይነት ፋይዳ የለውም ለአንቺ። የእሱ ፍላጎት እና የእሱ ስሜት ነው አንቺ ጋር ቫሊዩ ሊኖረው የሚችለው ገባሽ። እሱ ሳይፈልግ ሲቀር ነው አይ ቲንክ ወደ እኔ እየመጣሽ ያለሽ እና እኔ ደግሞ በእንደዚህ አይነት መንገድ በምን አይነት መንገድ አንቺ መርዳት እንዳለብኝ አላውቅም። እኔ እና እሱ መለያየት ነበር የነበረብን። እኔ እና እሱ በቃ ተለያይተናል። አንቺም የራስሽን ነገር ሞክረሽ እሱን ወደ አንቺ ማምጣት ከቻልሽ ነው። ካልቻልሽ ግን በቃተሽ ቁጥር እኔን እየመጣሽ ለምን እንደዚህ ያደረግሽ አትበይኝ። እኔ ሀሳብ በጣም ግልጽ ነው ለማናችሁም ለሁላችሁ።
ላኑ ግልጽ አይደለም ሩታ። ወይ ውስጥሽን እስቲ በደንብ አስቢው። ችግር የለውም ብቻ አሁን ቢያንስ ጊዜ ልስጥሽና ለአንድ ቀን እንኳን ቢያንስ ሲያስቢበት ነገሩ ማለት ነው። የእውነት ለአብርሃም ስሜት አለኝ። እንደገና ደግሞ ወይ ድርቅና ወይ ከዚህ በፊት ያለውን ነገር እያሰብሽ ሳይሆን የነገ ህይወትሽን ትዳርሽን አስበሽ እውነት ከእሱ ጋር ቀጥላለሁ ወይስ አልቀጥልም፣ እወደዋለሁ ወይስ ተቀብዬው ልኖር አልኖር ብለሽ ነገሩን አስበሽ ቢያንስ ለአንድ ቀን አስቢበት። እንደ ሴት ልጅ ቢያንስ ከተግባባን ከተረዳዳን ማለት ነው። ገባሽ? እኔ ደግሞ ቃል ገባልሻለሁ የእውነት እሱ የምትፈልጊ ከሆነና ነገ ትዳርሽን ከእሱ ጋር መምራት የምትፈልጊ ከሆነ ከህይወትሽ እወጣለሁ እያልኩሽ ነው። እስቲላውን በዚህ ልክ ሄድኩት ስለማፈቅረውና ስለማፈቅረው ገባሽ? ሩታ ስለናፈቀች ነው በደንብ እያየሁት። እኔ ሙሉን አይቼዋለሁ፣ ለእናንተ የሚያስደመጥኳችሁ እሷ ስለናፈቀች ነው። እልምሁም እዚች ጋር እኔ ማለት የምፈልገው እዚች ጋር አብርሽ ፊት ሲነሳት ቀጥታ የምትሄደው ማጋ ነው ሩታ ጋር ነው። ገባችኋ? ምክንያቱም ሩታ ፊት ነስተዋለች ወይስ አልነሳችውም? ሩታ ምን ብላው ነው ወደ እኔ የመጣው የሚለው ሰላም ስለሚነሳት ቀጥታ ሮጣ የምትሄደው የት ነው? ሩታ ጋር ነው ማለት ነው። ሩታ እንደተናገረችው ምን አገባሽ? ሩታና አብርሽ ታረቁ አልታረቁ ምን አገባሽ? እዚች ጋር ባለትዳር እንደሆነ እያወቅሽ አእምሮሽ ህሊናሽ እያወቀ መሰለኝ ገብተሽ እንትን እያልሽ የነበረው ማለት ነው። ሶ ምን አገባሽ? እነሱ ታረቁ አልታረቁ፣ በዚህ ወጡ በዚህ ገቡ፣ ምን ቤት ነሽ አንቺ እንዴ? በቃ ባለትዳር እንደሆነ አውቀሽ ገብተሽ ነበረ። ልጁ ፊት ሲነሳሽ፣ ልጁ ወደ እናቱ እንትን ሲል አንቺን ሲሸሽሽ ማለት ነው። አንቺ ደግሞ ሩታን ሄድሽ ትነዘንዣሻለሽ። ሴትዮ ተፋቻት ሩታን እንዴ ተፋቻት። በቃ የምሬን ነው የምልሽ ተፋቻት እንዴ። በቃ የፈለግሽ አብርሽን ሄደሽ እንደፈለገ አድርጊው። ሩታን ግን እየሄድሽ አዲስ ህይወቷን አትበጥብቂ። አዲስ ህይወቷን የምርን ነው የምልሽ። ተከብረሽ ኑሪ። ቆይ እናንተ ሩታን ካልጠራችሁ ቪዲዮ አይታይላችሁም እንዴ? የሩታ ስም ከሌለ ሩታ ቻናላችሁ ላይ ከሌለች ቪዲዮ አይታይላችሁም ነው ወይስ ችግራችሁ ምንድን ነው? ሊገባኝ አይችሉም። እናንተ የሁለት ልጆች ስራ ማለት ነው። በጣም ተንተከተከባችሁ፣ ፈላባችሁ። የምሬ ነው የምላችሁ። ስለ እናንተ ብዙ ጉድ ይዣለሁ። እየታገስኳችሁ ነው፣ እየታገስኩ ነው። አወጣዋለሁ ጉዳችሁን ማለት ነው። አንቺኛ አብርሽ ላይ እንዴት ጢባ ጢቢ እየተጫወታችሁበት እንደሆነ መረጃ ደርሶኛል። ተከብራችሁ ብትቀመጡ ይሻላል።